በኢትዮጵያ የፕሮቴስታንት የመዝሙር ታሪክን በሙዚቃ ቅንብሩ 360 ዲግሪ እንደቀየረው ብዙዎች ይመሰክሩለታል። ታዲያ በሙዚቃ ቅንብሩ ውስጥ እጅግ የተራቀቁና ለጆሮ ገብ የሆኑ ያቀናበራቸው ዝማሬዎቹ ሰዎች ጋር ደርሰው የሚፈለገውን መልእክት እንዲያሳኩ ያስቻለ እጅግ ብዙ የፕሮቴስታንት መዝሙሮች ላይ አሻራው ማሳረፍ የቻለው ተወዳጅ ነገር ግን ደግሞ ለተወሰኑ ዓመታት ከሚወደው ሙያው ትንሽ ራቅ ብሎ ቆይቷል። አሁንም ግን እሱ ያቀናበራቸው መዝሙሮች ደጋግመን ብናዳመጣቸው እንዳይሰለቸን አድርጎና ከሽኖ ያቀረበልን ተወዳጁ የመዝሙር አቀናባሪ እንቁ ግርማ በዛሬው ዕለት በእንባ የታጀበና እጅግ አስገራሚ የሆነ ሰርፕራይዝ ተደርጎለታል። ከዳንኤል አምደ ሚካኤል እስከ ሊሊ ጥላሁን፣ ከአውታሩ ከበደ እስከ ዳጊ ጥላሁን፣ ከመስፍን ጉቱ እስከ ኬፋ ሚደቅሳ፣ ከአስፋ መለሰ እስከ ካሳውን ለማ፣ ከቤተልሔም ተዘራ እስከ ሶፊያ ሽባባው የቱን አንስተን የቱን መተው እንችላለን እንጂ በጣም ብዙዎቹን መጥቀስ እንችላለን። ታዲያ በዛሬው ዕለት ሆሊ ቢት ሳውንድ ሚኒስትሪ በተባለና እጅግ ብዙ ዘማሪያን በተገኙበት ያልተጠበቀ ድንገተኛ ሰርፕራይዝ ገጥሞት ደስታውን መቆጣጠር አቅቶትም ስሜቱን በእንባ ጭምር የገለጸበትን አጠር ያለ ቪዲዮ እስቲ ተመልክተን እንመለስ። ስሜታዊ ያረጋል። ከእንቁ ጋር ብዙ ትዝታ ስላለን የኔ መዝሙሮች ላይ በተለይ ቀደም ብሎ እስከ ቁጥር 5 ያሉት ላይ በጣም በህዝቡ ውስጥ ያሉ በየጉባኤው የሚሰሙ የሚዘመሩ መዝሙሮች እና ምክንያቴ ብዙ ነው፣ አጠገቤ ነህ ቅድም የሰማችሁት፣ ምልክት አለብኝ፣ ማን ነው ሰማይን ይሰራ፣ በጣም ብዙ ናቸውና እግዚአብሔር እንግዲህ እንቁዬን ተጠቅሞ ገና በለጋነት ለዚህ አይነት ውብ የሆነ ቃና ለቤተ ክርስቲያንም አስተዋጽኦ እንዲያደርግ መዝሙሮቹን ደግሞ ከፍ እንዲያደርግ እግዚአብሔር ጸጋ ስለሰጠው ለእግዚአብሔር ክብር ይሁን። እሱንና ቤተሰቡን እግዚአብሔር ይባርክ። እንግዲህ ምክንያቴ ብዙ ነው የመዝሙር በዓል ላይ አንዳንድ የቅርብ ወዳጆቼን ስጋብዝ እንቁዬም ሊመጣ ይችላል እና ብዙ እንደዚህ አይነት ባህል እንደሌለው አውቃለሁ። ከመጣ በጣም ጥሩ ነው ደስ ይለኛል ብዬ ላኩኝ ማለት ነው። ከዛ መጣ። በልቤ ውስጥ ነበረ ለምሳሌ ፕሮግራሙ ላይ ቴንኪው ለማለት እና አንዳንዴ ኤክሳይትመንት ምን ይበዛና ያሰባችሁትን አታደርጉም። በዛ ስፍራ ለምሳሌ የመግቢያውን ሙዚቃ ያቀናበረልን ቤት ያለ የተወደደ እሱንም ሌሎችም ደግሞ ለዚሁ ፕሮግራም ብለው ከውጭ ሀገር ድረስ የመጡ ለሁለት ቀን የመጡ ወዳጆች ነበሩ። አትሊስት ስማቸውን ጠርቼ እነሱንም ቴንኪው ላለው ብዬ ነበረ፣ አልሆነም እና ይሄ ፕሮግራም በሆሊ ቢት መስራችና ባለራዕይ በዶክተር ያሬድ ነው የመጣው። ነገሩ እንዴት ነው የሆነው? እንቁ መኖሩን ፕሮግራሙ ካለቀ በኋላ ሰማ መጥቶ እንደነበር ማለት ነው። በጣም አዘነ። በጣም እኔ እንኳን በሆነ ወጥቼ በቃ ቴንኪው ብለው ነበር እና ዶክተር ያሬድ ቴንኪው የታየች ማለት ነገር አይወድም፣ ግን ክብር ለሚገባቸው እውቅና ለሚገባቸው መስጠት ይሄ መጽሐፍ ቅዱሳዊ ነውና እግዚአብሔር አምላክ ይባርክ። የሆሊ ቢት አባላትንም በጣም እናመሰግናለንና ይሄ ዓላማ 100% ከዶክተር ያሬድ የመጣ ነው። መነሻው ደግሞ እንቁ ነበረ እኮ ሲባል በጣም ተሰማው። የያሬድ ማን ነው የሐረር መዘምራንን አማኑኤል መዘምራን በጣም ነው የሚወዳቸው። ከሱ ህይወት ጋራ የተገናኘ ነገር አለው እና የነሱ መኖር የኔም እዛ ቦታ ላይ መኖር የሰራቸው መዝሙሮች በርካታ ስለሆኑ እውቅና መስጠት ይገባል በሚል ሀሳብ እንግዲህ ያ ነው መነሻ የሆነው ማለት ነው። ከባድ ነው ስለ እንቁ መናገር በጣም ከባድ። እንደ ቸርች ሙዚቀኛ እንደ ቸርች ዘማሪ ስለ እንቁ የረጅም ሰዓት ማውራት በጣም ይከብዳል። ምክንያቱም የሱ ኢንፍሉዌንስ በእኛ ህይወት በእኛ ሲዝን ላይ ቀላል አልነበረም። በጣም ከባድ ተጽዕኖ ነው በእኛ ላይ እንቁዬ ያደረገው እና እኔ እንቁዬን እንዳጋጣሚ ሆኖ ናዝሬት ከተማ ስገባ እንቁ ከናዝሬት ሲወጣ ነው የደረስኩት። እኔ ናዝሬት ከተማ እና እኔና እንቁን
መጀመሪያ ያስተዋወቀን ዳጊ ይባላል። የናዝሬት አማኑኤል የኳይሮች ሊደር የነበረ ሰው ዳጊ ሙኒና እንቁን ያስተዋወቀን። እንቁን ከመተዋወቃችን በፊት አሰላ መጥቶ ከሩቅ አይችል ሰውነቴ ተንቀጠቀጠና እንደ ደብረ ብርሃን ኪነት ነበረ እና ከዛ ዳጊ ካስተዋወቀን በኋላ የኳየር ክፍል ውስጥ ገብቶ ይሄ ልጅ ሙዚቃ በጣም የሚወድ ልጅ እርዳው፣ አሳድገው ምናምን አለው። ከዛ ስቱዲዮ ውስጥ አሳየኝ አንዳንድ ኮርዶች እሱ የሚይዛቸውን የኮርድ የቮይሲንግ ምናምን አሳየኝ እና ከዛ በኋላ ላይ በቃ በጣም ነበር እንቁ የምንወደው። እኔ እንደነሳሚና እንደነመና እንዲህ ፍሪኩዌንትሊ አላየሁትም ነበር እንቁና አዲስ አበባ ከመጣን በኋላ ሲኤምኤም እንቁ እያልኩኝ ነበር። እንቁ ግርማ አለው እያልኩኝ ሲኤምኤም ሄዳል። በእንቁ በቃ እንቁ ለማየት ነበር የሚሄዱ ሲጫወት ለማየት። እንግዲህ ውድ የይሁን ሚዲያ ቤተሰቦች እንደተመለከታችሁት ለተወዳጁ የሙዚቃ አቀናባሪ እንቁ ግርማ የተደረገለት ሰርፕራይዝ እና እንደዚሁም ደግሞ እጅግ ብዙ ዘማሪያን ስለሱ ሲመሰክሩለት መስማት በእውነት እጅግ ደስ ያሰኛል። ይሄ ትብብራችን ይሄ መፈላለጋችን ተጠናክሮ መቀጠል አለበት። ምክንያቱም እንቁ ግርማ የሰራቸውን ሙዚቃዎች ዘርዝረን ሁሉ መጨረስ አንችልም። በተለይ ደግሞ በብዙዎቻችን ውስጥ ትዝታን ፈጥረው ያለፉ አሁን ድረስ ስንሰማቸው ሰውነታችንን እንኳን የሚነዝረን የሙዚቃ ቅንብሮችን የሰራው እንቁ ግርማ ነው። በመግቢያችን ላይ እንደነገርናችሁ ከአውታሩ ከበደ እስከ ካሳሁን፣ ከቤቲ ተዘራ እስከ ዳንኤል አምደ ሚካኤል፣ ሊሊ ጥላሁን በጣም ብዙዎቹን መጥቀስ ይቻላልና ይህ ሰው ለብዙ ጊዜያት ከሚዲያ ጠፍቶ በተለይ ደግሞ እንደዚሁም የሙዚቃ ቅንብሮቹን እንደ ድሮ ሲሰራ አንመለከተውም ነበር። በተለይ ቲክቶክ የሚባለው ማህበራዊ ሚዲያም ከመጣ በኋላ እሱ ያቀናበራቸው መዝሙሮች እንደ አዲስ መለቀቅ ከጀመሩ በኋላ ብዙዎች እንቁ ግርማ የት ነው ያለው እባካችሁ አፈላልጋችሁ አገናኙን እያሉ ሲጠይቁ ነበር። በዛሬው ዕለት የተደረገው ነገር ግን ይህን ሰው አፈላልጎ አግኝቶ እንደዚህ አይነት ደግሞ አስደሳች ቴንኪዩ የማለት ልምምድ መደረጉ በእውነት እጅግ በጣም የሚያስደስት ነው። ለማንኛውም ውድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን ስለተወዳጁ እንቁ ግርማ ብታውቋቸው ያልናቸውን ጥቂት መረጃዎች እንደዚሁም ስለተደረገለት ሰርፕራይዝ ያቀርብንላችሁ አጠር ያለ መረጃ ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን እንደምትችሉ እየጠቆምን እንደዚሁም እንደዚህ አይነት ፈጣን መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰባችን እንድትሆኑ በዚሁ አጋጣሚ እየጠየቅን በሚቀጥለው ብትሰሟቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁን።